ሩታ ቤተሰቦች የካናዳን ፕሮሰስ ሳይሆን የጫካውን ፕሮሰስ ነው እንደጀመረችው ትኬት ቆርጫለሁ ወደ ካናዳ ሊሄድ ነው ስትለን የነበረችው ጫካ ለማለት ፈልጋ ነው። ከዛሬ ድረስ ስትዘጋጅ የነበረው ሊሄድ ነው ትኬት ቆርጫለሁ ስትለን የነበረው በሙሉ እዚህ ለመምጣት ነበር፣ እዚህ ውስጥ ለመግባት ነበር። ቤተሰቦች እንደዛ ካልሆነ በስተቀር ካናዳ እውነትም ካናዳ ልትሄድ ከነበረች እርግጠኛ ሆኜ የምነግራችሁ ነገር ሩታ ትሄድ ነበር። ነገር ግን እሷ ፕሮሰስ የጀመረችው የጫካውን ጉዞ ነበር። ይሄን ያልኩት ለቀልድ ነው ቤተሰቦች። ነገር ግን ቤተሰቦች እነዚህ ልጆች ልብ ብላችሁ ካያችሁ ዳኒና ጽጌ የሚባሉ ሰዎች ከመጡ ወዲህ አብርሽና ሩታ ህይወት መሃል ከገቡ ወዲህ ሩታና አብርሽ ከበፊቱ ይልቅ መረበሽ ጀምረዋል። ከበፊቱ ይልቅ መጣላት መጋጨት ጀምረዋል። በምን ምክንያት ነው ይሄ ሁሉ የተፈጠረው? እነዚህ ልጆች በመግባታቸው ዳኒና ጽጌ ሩታና አብርሽ ህይወት ውስጥ በመግባታቸው ነው ይሄ ሁሉ ነገር የተፈጠረው። እዚህ ሁሉ ነገር ምክንያት የዚህ ሁሉ ጥል የዚህ ሁሉ ሰበብ ቤተሰቦች የዚህ ሁሉ ችግር መነሻው እነ ዳኒ እነ ጽጌ ሆኖ ሳለ እንደገና ተመልሶ እንደ በፊቱ ፍቅራቸውን ለማድረግ የሚሞክሩት ለምንድን ነው ቤተሰቦች? እንዴ እነዚህ ልጆች እኮ ትዳራቸውን አስቀርተውት ነበር፣ ቤታቸው እኮ ተበጥብጦ ነበር። ነገር ግን ለምንድን ነው መልሶ ዳኒንና ጽጌን ምንም እንዳልተፈጠረ አስጠጉት? ይቅርታ ማድረግ መልካም ነው፣ ይቅርታ መጠየቅ መልካም ነው። ከዚህ በፊትም ብዙ ጊዜ ብያቸዋለሁ። ነገር ግን በዚህ ልክ አይደለም። ካለፈው ስህተታችሁ እኮ ትማራላችሁ ቤተሰቦች። ካለፈው ስህተታችሁ ካልተማራችሁ ምኑን ሰው ሆናችሁ? ከእንስሳ በምን ትለያላችሁ ቤተሰቦች? ማሰብ ካልቻላችሁ፣ ማገናዘብ ካልቻላችሁ፣ የሚጠቅማችሁን የሚጎዳችሁን ካላወቃችሁ ምኑን ሰው ሆናችሁ? እኛ እኮ ከእንስሳ የምንለየው ማሰብ እንችላለን አይደል? የሚጠቅመንን የሚጎዳንን እናውቃለን። ነገር ግን እነዚህ ልጆች አይደሉም እነሱ እኛ እንኳን ራሱ የምናየው ከነዳኒ ከነጽጌ የነሱን ትዳር እየበጠበጡ እንደሆነ ነው፣ የነሱን ሰላም እየበጠበጡ እንደሆነ ነው እያየን ያለነው። ስለዚህ አይደለም እነሱ እኛ እንኳን ዳኒና ጽጌ ለነሱ ህይወት እንደማያስፈልጓቸው እኛም እናውቃለን። ለምንድነው እነሱ ይሄን ነገር ያልገባቸው? ለምንድነው ይሄን ነገር ማየት የሚያቀታቸው? ሁለቱም ሩታም አብርሽም የዚህ ሁሉ ችግር የዚህ ሁሉ ምክንያት ዳኒና ጽጌ አልነበሩም ማለት ነው። ከነሱ ጀርባ አብርሽና ሩታ ነበሩበት። በቃ የነሱ ሐሳብ ጭምር ነበረበት። እንደዛ ካልሆነ በቀር በጭራሽ በዚህ ልክ ጓደኝነታቸውን አያስቀጥሉም ነበር። አብርሽ ትልቅ ሰው ነው፣ በጣም ጎበዝ ሰው ነው፣ ማገናዘብ የሚችል ሰው ነው፣ መረዳት የሚችል ሰው ነው። ስለዚህ ያን ሁሉ ነገር አድርገው በዚህ ልክ እንደዚህ ማቅረቡ እንደዚህ ጓደኝነታቸውን ለማስቀጠል መሞከሩ አሁንም ድጋሚ ግር ይፈጥራሉ እንጂ በፍጹም ሰላም ሊፈጥሩ አይችሉም። አይታችሁ ከሆነ ልብ ብላችሁ አይታችሁ ከሆነ ቤተሰቦች ዳኒና ጽጌ ያኔ አብርሽና ሩታ ሲጣሉ ዳኒና ጽጌ ጥለኞች ነበሩ። ስለዚህ እነሱ ጥለኞች ቀድሞ የተጣሉት ዳኒና ጽጌ ናቸው። እነሱ ተጣልቶ ነው አብርሽና ሩታን ያጣሉት። እነሱ ሲታረቁ አብርሽና ሩታን ለማስታረቅ ሞክረዋል። እኛ ከተጣላን እናንተ እንዴት አትጣሉም? እኛ ሰላም ከሌለን ይሄ ነገር ትዳራቸውን እያደረ በመጣ ቁጥር እነሱ ተለያይቶ ከቀሩ አብርሽና ሩታን በዚህ መንገድ ከቀጠሉ ተለያይቶ ሊቀሩ ነው። አብሮ መቀጠላቸው በምን እርግጠኛ ልንሆን እንችላለን? በጭራሽ ልንሆን አንችልም እኮ። በዚህ አይነት አሁን ከዚህ በፊት የፍቅርዬ ህይወት ተጎድቷል፣ ብዙ ነገር ተፈጥሯል፣ አልፈነዋል። ታረቁ፣ አብርሽና ሩታ ታርቀዋል። ሩታም የካናዳዋን ጉዞ ትታለች ተብሏል። ነገር ግን ለቀጣዩ ህይወታቸውስ ለቀጣዩ በምንም እርግጠኛ የምንሆንበት ነገር የለም። እነዚህ ልጆች ካልወጡ በቀር ዳኒና ጽጌ የሚባሉ ሰዎች ከሩታና ከአብርሽ ህይወት ካልወጡ በቀር በጭራሽ ሰላም ሊሆኑ አይችሉም። አብርሽም ነገ ሲጣላ አብርሽም ነገ የሆነ ነገር ሲፈጠር ተነስቶ ፍቅርዬ ጋር አይሄድም ብለን እንድንል የሚያደርግ ምንም ነገር የለም። በቃ ፍቅርዬን እንደ መጫወቻ ሊጠቀምባት እንደ መደበሪያው ሊያደርግ ነው የሚፈልገው አብርሽ። እንደዛ ደግሞ መሆን የለበት። ያ ነገር እንዳይፈጠር ደግሞ እንደዛ አይነት ነገር እንዳይፈጠር አሁኑኑ እርምጃ መውሰድ አለባቸው ብዬ አስባለሁ። በቃ ከህይወታቸው ማውጣት ያለባቸውን ሰዎች የማያስፈልጉትን ሰዎች ማውጣት አለበት። ሩታ ወይኔ አብርሃም ሩታ አሁን እውነት ዳኒና ጽጌ ሩታን እየፈለጓት ነው። አብርሃም ለምን ዘጋችሁ? ምን አውቃለሁ ነው እየደወልኩላት እኮ እሺ ነው። አንቺ ደግሞ ድጋሚ እንዳጠፊ ነው ሩት ጽጌ ነው ወደዚህ ወደ እሱ ጋር እንዳገሪ ሩታ ፍቅራችሁ ደግሞ ያስቀናል። ዳኒ ስትታረቁ ዳኒና ጽጌ ስትታረቁ በቃ የሚደርሳችሁ የለም። ዳኒና ጽጌ ሲታረቁ እነሱ ጋር እንደዚህ አይነት ነገር አያስጠጉም። በቃ ሰላም እነሱ አብርሽና ህይወት ሩታ ጋር ሰላም ከሌለም እነሱ ጋር ግን ዳኒና ጽጌ ጋር ሰላም ካለ የእናንተ ጉዳይ ምን አገባን ነው የሚሉት። ገብታችኋል አባባሌ? በእናንተ ምክንያት እኛ እንጣላም ነው በቃ። እናንተ እኛ ልታጣሉ ናችሁ፣ እኛንን እናንተ ልናጣላችሁ ምን ችለው ነው የሚሉት። ስንት ሰው በሞላበት አብርሽ፣ ስንት ጓደኛ በሞላበት ከተማ ስልኳ ጥሪ አይቀበልም እያለ ነው የሩታ እኮ። ለምን ዘጋችሁ? እሺ ስልኳን ኧረ በስመ አብ ሩታ ተረጋጋ። ቆይ ወይ አንተ ቁጭ ያልሽ እኛ እንፈልጋት ሩታ። አብርሃም ወይ እኮ ተረጋጋ። ቆይ መጀመሪያ ለምንድን ነው ዳኒ መልካም ሰው ለመሆን የምትሞክረው?
የሆነ ምንም እንዳልተፈጠረ ምንም እንዳላጠፋ ሰው ንጹህ ሰው ለመምሰል የምትሞክረው እኮ ግርም የሚለኝ ነገር ቤተሰቦች እንደዛ ዳኒ አብርሽን ሲጫወትበት እንደዛ አብርሽን ሲያመናጭቀው እንደዛ ሲሰድበው የነበረው እንደዛ ሲመታው የነበረ ሰውዬ በምን ታሪክ ነው እንደዚህ የተለወጠው እንደዚህ የተቀየረው? ምን አይነት ነገር ቢያገኝ ነው? ለአብርሽ መልካም ሆኖለት ነው አይደለም? በቃ ነገም እንደሚጠቀምበት ነገም እንደፈለገ ሊያደርግ እንደሚችል ስለሚያውቅ ነው ስለሚያምን ነው። ስለዚህ ይሄን ነገር እኛ እንኳን ከተረዳ ነው አብርሽ እንዴት ነው መረዳት የሚያቀተው? እንዴት ነው አብርሽ ማሰብ ማገናዘብ የሚያቀተው? እኮ ተረጋጋ መጀመሪያ። አንተ ካልተረጋጋ እንዴት ነው የምናገኛት? እንሽን ትንሽ አምና እኮ ነው የገባችሁ ዳኒ ሩታ ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሁላችሁም ዌልካም ተብላችኋል። ወደ ቤተሰቦቻችን እንግዲህ በጣም ስለናፈቃችሁ እኛም ቶሎ ቶሎ እናንተ ጋር እንመጣለን። እናንተም እንደምትናፍቁን ተስፋ እናደርጋለን። ተነፋፍቀናል ብዬ አስባለሁ። እውነት ነው። እንግዲህ ዛሬ ከከተማ ወጣ ብለን ያለ ነው ለመዝናናት ነው እዚህ የመጣ ነው ማለት ነው። ይሄን አይ በቃ ይቅርታ እኮ በቂ ነው። በቃ እንደዚህ አይነት ነገር ማሳለፍ እንደዚህ አይነት ነገር ማድረግ እኔ ተገቢ ነው ብዬ አላስብም። ምክንያቱም ካደረጋችሁ እናንተ ራሱ ምንድን ነው የሚባለው ብቻ እንለፈው። ግን በቃ መስመር መያዝ ነው በልኩ ግንኙነታችሁን በልኩ ማድረግ ነው። በቃ የሚጠቅማችሁ ሰው ይጠቅማችኋል፣ ማይጠቅማችሁ ሰው ደግሞ መቼም ቢሆን አይጠቅማችሁም። እንደሚጠቅማችሁ ለማስመሰል ይሞክራል እንጂ መቼም ቢሆን አይጠቅማችሁም። ከዙሪያችሁ ከኋላችሁ ሆኖ ይወጋችኋል። ይሄን ነው በቃ እርግጠኛ ልትሆኑ የሚገባው ቤተሰቦች። ይሄ ነገር የዳኒና የጽጌ ስራም ሊሆን ይችላል። ጫካ ውስጥ ሌላ ሰው አስቀምጠው ሩታን እንዲወስዷት አድርጎም ሊሆን ይችላል። ማን ያውቃል ቤተሰቦች? ያንን ሁሉ ስራ የሰሩ ሰዎች ይሄንን አያደርጉም። ይሄ ነገር ያቅታቸዋል ብለን ልንን አንችልም። ይሄ ነገር ለነሱ በጣም ቀላል ነገር ነው፣ ማድረግም ይችላሉ። ስለዚህ እነዚህ ልጆች ዞሮ ዞሮ መቼም ሊጠቅሟቸው አይችሉም። ሁላችንም በሰላም ወይም ደግሞ ትክክለኛ በሆነ መንገድ አብረን እንሄዳለን ብዬ አስባለሁ። ስለዚህ ዛሬ እንግዲህ ሩታንና አብርሽን ቀጥረናቸዋል ማለት ነው እና እንግዲህ አሪፍ ጊዜ ለማሳለፍ ነው እዚህ የተገኘ ነው ማለት ነው። አሪፍ ጊዜ እንደምናሳልፍ ተስፋ እናደርጋለን። አው ማለት ትንሽ እንዝናናለን ብለን አስበናል። ምክንያቱም ያው ከተማ ላይ ካለው ሙቀትም ወበቅም እስቲ አብርሃም አካፈል ውሽ አካፈልኩ ወትሮም ባህላችን ተካፍሎ ያን ሁሉ ነገር አድርገው እኔ በጣም እያናደዱኝ ነው። ግን ቤተሰቦች ይቅርታ አድርጉልኝና በጣም እያናደዱኝ ነው። እውነቴን ነው የምላችሁ። በቃ ይሄ ታማሪልን ጥሩ ለኔና ለሩታ አንተ ደግሞ ወትሮ ባህላችን ተካፍሎ መብላት ነው። ወትሮም ባህላችን ተካፍሎ መብላት ነው። ተካፍሎ መብላት ነው። ተካፍሎ መብላት እያውን ነበር ቻልሽኝ እንዴ? እኮ እዚህ ጋር ነበር አውቃሽ ሙሪያሽ አይደል? እግዚአብሔርን ሙሪያሽ እኮ አይደለም ጋይስ ውስጥ ነበረች እዚህ ከዛ ጠፋችብን። እንዳልኳችሁ ነው ቤተሰቦች፣ ምንም ያለ ምክንያት አጠፋም። በቃ ያለ ምክንያት የትም አትሄድም። ሩታን ያስጠለፋት ዳኒ ነው ወይ? በቃ ይሄ ሁሉ ነገር የሩታና የዳኒ ስራ ነው። ግን በዚህ ልክ እኔ አብርሽ ለምን ሊዋጥለት ወይ ደግሞ ሊገባው እንዳልቻለ አላውቅም። በቃ ሁሌም ቢሆን እነዚህ ልጆች ነገር ፈለጋ እንደሆነ ሀሳባቸው ለምን እንደማይገባቸው ነው ግራ የሚገባኝ ነገር። በቃ ምንም ምክንያት የለውም ቤተሰቦች። እዚህ ቦታ ድረስ ጠርቷቸው እቺ ልጅ ከመሬት ተነስታ አጠፋም። ሕፃን ልጅ አይደለችም ሩታ፣ ሕፃን ልጅ አይደለችም። እንደ እውነቱ ከሆነ ማንም መጥቶ እኮ ዝም ብሎ አይወስዳትም። ይገባችኋል ሁላችሁም ቤተሰቦች። ስለዚህ አሁንም ቢሆን በቃ ይሄ ሁሉን ነገር የሚያደርገው ከተሳሳትኩ ተሳስተሃል ተሳስተሃል። ሽንት ቤት በኩል ነው ስትል በዚህ በኩል ነው አሉ። ከዛ ለሷ ነገርኳት። ሽንት ቤቱን እንዴት አወቅሽ ጽጌ? አይ አንቺ ሽንት ቤቱን እንዴት አወቅሽ? ገና መሄዳችሁ ከሆነ እዛ ቦታ እንዴት ሽንት ቤቱን አወቅሽ? ሩታ ማራ በሱኩሉ ወደ እዛ ጋር ጥቁር አይታይም እንዴ? ጥቁር የለበሰ ሰው በኢየሱስ ማለት ነው። እዛ ጋር ጥቁር የለበሰ ሰው የለም። አንተ ብቻ ነው የሚታየው። እዛ አውቆ ነው አይደል? ዳኒ ወርዳበር ሙዳት ያዛንተ ያማል ጀምሮ ሙድ እየያዘ ነው። ዳኒ እየተጫወተ ነው። የሆነ እቃቃ ጫወታ እየተጫወተ ያለ መሰለ ነው እንዴ? አብርሽ ተጨንቋል። እሱ ደግሞ እዚህ ይሳሳቃል። ምንድነው የምትሉት እናንተ ቤተሰቦች? ምንድነው ይመስላችሁ? እናንተ ምን ይመስላችኋል? እዛ ቦታ ድረስ ጠርቶት እዛ ቦታ ድረስ ሩታንና አብርሽን ጠርተው ከዛም ደግሞ ጽጌ ሽንት ቤቱ እዚህ ጋር ነው ብላ ነግራት ልጅቷ ስጣፋ ምንድነው የምታስቡት? ምን የተፈጠረ ይመስላችኋል? እስኪ ኮሜንት ላይ ሐሳባችሁን ጻፉልኝ። ምን የሆነ ይመስላችኋል?
ደቂቃ ሆናት ከጠፋች ሩታ አረ ላይ ተበቁ የምሬን ነው አብርሃም። እኔ እኮ አንተንም ስላላመንኩ እኮ ነው። አብርሃም ጌታም እንደዚህ አልቀለድም። እኔ ሽንት ቤት ስትይኝ በቃ ዝም አልኩኝ። እኔ ሽንት ቤት ስለሆነች ነው እኮ ኧረ እባካችሁ እየመሸነው እንደዛ ከሆነ የምር ማርያም እና መልክት ሄደን መጀመሪያ ፈለገ እኮ ነው የምታመለክተው አይደል እንዴ? ለምንድን ነው እንዲፈለግ ያልፈለግከው ዳኒ? ኧረ ሌባ ምናምን ሳይኖር አይቀርም። ጥጌና እስኪ ወደዚህ ቆይ፣ ወደዚህ ላትመጣ ትችላለች። ሩታ ወይኔ አብርሃም ሩታ አንተ ምንም ነይ ጽጌ እስኪ ስልኳ ላይ ሞክርላት። አንቺ ነይ ወደዛ ትይጂ እኮ ወደዛ ትይጂ። ሲጀመር ስልኳን ለምን ዘጋችሁ? እኔ ምን አውቃለሁ? እየደወልኩላት አስቡት እስኪ ቤተሰቦች፣ ስልኳንም ዘግታለች፣ ስልኳም ተዘግቷል። ሆን ብላ ነው ያደረገችው ሩታ አይደለም። ምክንያቱም ያንን ሰላም የምትፈልግ ልጅ ከሆነች ሩታ አሁን ያለችበት ነገር ተመችቷት ሪላክስ እያደረገች ከነበር ከመሬት ተነስታ ስልኳን አጥፍታ እንደዚህ አጠፋ እንደዚህ አይነት ነገር አታደርግም። ስለዚህ ከዚህ ስራ ጀርባ ከዚህ ነገር ጀርባ ሰዎች አሉበት በቃ እንጂ በጭራሽ ሩታ ይሄን አታደርግም። ማለትም ምንም እንድታደርግ የሚገፋፋት ነገር የለም። ቤተሰቦች እነዚህ ልጆች አሁንም ቢሆን አይጠቅሟቸውም ነው እያልኩ አሁንም ቢሆን አይጠቅሟቸውም ነው እያልኩኝ ያለሁት። በቃ ህይወታቸውን ነው የሚያበላሹት። ዞሮ ዞሮ እነሱን መጉዳት፣ ዞሮ ዞሮ እነሱን መስበር እንጂ እኔ ጥቅማቸው አይታየኝም። የዳኒና የጽጌ ሜሪ ምንም ጥቅማቸው አይታየኝም። እነሱ ህይወት ውስጥ ከገቡ ጊዜ ጀምሮ እነዚህ ልጆች ሁሌም ሰላም የላቸውም። ሁሌም ጭቅጭቅ፣ ሁሌም ንትርክ ነው ያላቸው። ስለዚህ እነዚህን ሰዎች ማስወገድ መቻል አለባቸው። ያንን እስካላደረጉ በቀር የነዚህ ልጆች ህይወት ሰላም ሊሆን አይችልም። የነዚህ ልጆች ትዳር ይቀጥላል ብለን እንድናምን እርግጠኛ እንድንሆን የሚያደርገን ነገር ምንም ነገር የለም።